ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና እሷን የሚገባ ኃጢአትን የሚያስተሰርይ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው በከበረ ደሙ ፈሳሽነት የዓለምን ሁሉ ኃጢአት ይቅር ያለና ያስወግድ አምላክ እናንተንም ኃጢአታችሁን ከልጅነት እስከ እውቀት የሰራችሁትን ይቅር ያላችሁ ለፈው ይቅር ይበላችሁ፣ መጣውም ይጠብቃችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ ያላችሁ ወንዶቹም ሴቶቹም ልጆቹም አዋቂዎቹም ክርስቲያኖች በሙሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ከኃጢአት የተፈታን ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን ፈጣሪያችን 12 ጊዜ እንለምነው። በእንተ እግዝእትነ ማርያም ማለት የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን። ማይሰራ ኃጢአትን ሁሉ እግዚአብሔር ብቻ ነፍስ ማለት ነው። ብፁዓን አበው አባቶቻችንን ዕድሜ ከጤና ያድልልን። ቅድም የዘረዘርኳቸው አድባራትና ገዳማት የቀሩ አሉ። ደብረ ኃይል ቅዱስ ራጉኤል፣ ታዕካ ነገሥት በዓታ ለማርያም እንዲሁም አባይ ባንክ የአበባ ጉንጉን አስቀምጠዋል። በማጠቃለያ ላይ ብፁዕ አባታችን አቡነ ሕርያቆስ ትላንትና ማታ ረዘም ላለ ሰዓት ጊዜ ወስደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ አክሊሏ የሆኑላት ብፁዕ ወቅዱስ ፓትርያርክ አቡነ ማትያስ አጽናንተውኛል፣ ልጆቼንም አበረታተውልኛል። ይሄ ጉባኤ ይሄ መድረክ እንዲያመሰግንልኝ ይሁን ብለዋል። ብፁዕ አባታችን አቡነ ሕርያቆስ ከአዲስ አበባ ብፁዓን አበው አባቶቻችንን ተከትላችሁ የመጣችሁ ቆሞሳት፣ ሊቃውንት እጅጉን አመሰግናለሁኝ ብለዋል። በስተመጨረሻ ብፁዓን አበው አባቶቻችን እና ከአዲስ አበባ የመጣችሁ ቆሞሳት፣ ሊቃውንተ ቤተ ክርስቲያን ሁላችሁም ከቀብር መልስ ወደ መንበረ ጵጵስና ትንሽ አረፍ ብላችሁ በረከት ሰጥታችሁን እንድትሄዱ ዝቅ ብዬ በትህትና እጋብዛለሁኝ ብለዋል ብፁዕ አባታችን። እናንተም ይሄንኑ ግብዣ ተቀብላችሁ መንበረ ጵጵስናውን ባርካችሁ እንድታልፉ አደራ እንላለን። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ብፁዓን አበው ሊቃነ ጳጳሳት እንዲሁም ክቡራን ይህንን የብፁዕ አባታችንንና ለመሸኘት በዚህ የተገኛችሁ ሁሉ እግዚአብሔር አምላክ ዋጋችሁን ይክፈላችሁ በማለት በነገው ዕለት እንዲሁም ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ሀገረ ስብከት ሊቀ ጳጳስ በሚመሩበት ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ጸሐፊ፣ በአጠቃላይ የመምህር ዘላለም ወንድሙ አስከሬን በአዲስ አበባ ኤርፖርት ከጠዋቱ 11 ሰዓት ተኩል ስለሚገኝ ከኤርፖርት ታጅቦ በቦሌ ደብረሳሌም መድኃኔዓለም መጥምቁ ዮሐንስ ወአቡነ አረጋዊ ካቴድራል አገልግሎት ሲሰጥ ቆይቶ ወደ መስቀል አደባባይ፣ ከመስቀል አደባባይ ወደ መንበረ ጸባዖት ቅድስት ሥላሴ የሚሄድ ይገለጽልን ስላሉ ይህንን አውቃችሁ ሁላችሁ በቀደምነት የሚጀምር እንድታደርጉ ትጠየቃላችሁ። እሺ ክቡራን እንግዶቻችን አዲስ
Sağ. وين إياجي جربان ልበላቸው እንጂ
አባቶችንም አይችልም ክለሃ